እዚህ ዓለም ላይ ማንም ሰው ንቀትን አይወድም። አብዛኛው ሰው ግን ተንቋል። ይህ ማለት ከንቀቱ ጋር ተላምደው እየኖሩ ነው ማለት ሳይሆን መራራ የሆነውን እውነት አዋጥ አድርገው እንደምንም ብለው ለማለፍ እየሞከሩ ስለሆኑ ነው። አሁን ታዲያ እየጠየቃችሁኝ ሊሆን ይችላል፣ ትሪስተን ለምንድነው የሰው ልጅ ብዙ ጊዜ የሚናቀው ትላላችሁ? ጉዳዩን በበለጠ መንገድ እንድትረዱት በሁለት ነገሮች መካከል ላነጻጽርላችሁ ወደድኩ። ብዙ ጊዜ የፍቅር ግንኙነቶች ከመጀመራቸው በፊት አንድ ወንድ የሚፈልጋትን ሴት ካገኘ በኋላ እሷን መንከባከብ ይጀምራል። እሷም ደግሞ እሱ ላይ ፍላጎት ካላት ያንን የሚያረጋቸው ነገሮች ወይንም ደግሞ እንክብካቤውን ልክ እንደ ጥሩ ነገር ተወስደዋለች። ብዙ ጊዜ ሲባል የምትሰሙት ነገር አለ፣ he is a gentleman ይላሉ። በትክክል ሴትን መንከባከብ ባለበት መንገድ እየተንከባከበ መሆኑን እያመለከቱ ነው። ስለዚህ it's a compliment። ያ ወንድ ለዛች ሴት አበባ ሊገዛላት ይችላል፣ የመኪና በር እየከፈተ ሊያስገባትና ሊያስወጣ ይችላል። መንገድ ላይ በሚራመዱበት ሰዓት ላይ እሱ በመኪናው በኩል ቆሞ እሷን ደግሞ በእግረኛው በኩል አድርጎ ሊያራምዳት ይችላል። ብዙ አይነት የእንክብካቤ መግለጫዎች አሉ። ኢንተርኔት ደግሞ በጣም ግራ የተጋባ ቦታ ነው። እንዲህ አይነት ነገሮችን የሚያደርግን ወንድ ሲምፕ ብለው ይጠሩታል። ነገር ግን እዚህ ጋር እኔ ስለ ጀንትልመን እና ስለ ሲምፕ በደንብ አድርጌ ልዩነታቸውን ልግለጽላችሁ። ሲምፒንግ ማለት ወይንም ደግሞ ሲምፕ መሆን ማለት ለመናቅ መዘጋጀት ወይንም ደግሞ ናቁኝ እንደማለት ነው። ለምን እንደዚህ ያልክ እያላችሁ ነው። ሲምፒንግ ማለት በአጭሩ ፍትሃዊ ያልሆነ የዋጋ ልውውጥ ማለት ነው። በሁሉም የህይወት አቅጣጫዎች እንድታስቡ ትመክራቸዋለሁ። ነገር ግን እኔ ሳስረዳችሁ በወንድና በሴት ወይንም ደግሞ በሪሌሽንሺፕ አስፔክት እንድትመለከቱት ነው። ምክንያቱም በደንብ ግልጽ ይሆንላችኋል። እናንተም በእያንዳንዱ የህይወት አቅጣጫዎቻችሁ ይህንን ነገር አፕላይ ማድረግ ትቀጥላላችሁ። ስለዚህ አንድ ሰው ሲምፕ ሲሆን ለመናቅ ዝግጁ የሆነ ወይንም ደግሞ ናቁኝ፣ እኔ ምንም አይደለሁም፣ ዋጋ የለኝም፣ ተረማመዱብኝ እያለ ነው። ለምሳሌ እኔ አንድ ሴት በወድ ያቺ ሴት የኔን መፈጠር እንኳን ባታውቅ ፍላጎት ባይኖራት ከነጨራሹም አታውቀኝም ቢሆን እኔ የቤቷን አድራሻ ስላገኘው ብቻ በየሳምንቱ እሁድ ወደ እሷ ቤት አበባ እየላኩ ከሆነ ያ ሲምፒንግ ነው። ወይንም ደግሞ እንክብካቤ ሳይሆን እኔ ዋጋ የለኝም እንደፈለግሽ አድርጊኝ እንደማለት ነው። መስሪያ ቤት ውስጥ በሁሉም ሰው ልወደድ የሚል አይነት ሰው አጋጥማቸው አያውቅም? እያንዳንዱን ሰው ማሳቅ የሚፈልግ፣ ለእያንዳንዱ ሰው በርን መክፈት የሚወድ፣ አለቃው ሲመጣ ከፍ ዝቅ የሚል፣ ሌላ ጊዜ የማያደርጋቸውን ነገሮች አዳዲስ ሰዎች ሲመጡ የሚያደርግ፣ ይሄ ሁሉ እኔን ልብ በሉኝ፣ እኔን አስተውሉኝ፣ እኔ የተለየው እንደሆነ እወቁልኝ አይነት እንቅስቃሴዎች ናቸው። ይህ ሰውዬ የራሱን ዋጋ ከሌሎች ሰዎች ማረጋገጥ ይፈልጋል ማለት ነው። አዎ አንተ ጎበዝ ልጅ ነህ እንዲሉት ነው ፍላጎቱ። ያ ደግሞ በአጠቃላይ የአንድን ሰው ዋጋ እያወረደ ነው እንጂ የሚሄደው ከፍ እያደረገ አይሄድም። ምክንያቱም የራሱን ዋጋ ያላወቀ ሰው ከሌሎች ዋጋውን ሊያገኝ አይችልም፣ ቢያገኝም ዝቅ ያለ ነው። ስለዚህ በሰው ዘንድ ለመከበር ስትፈልጉ እናንተ ከምትሰጡት ዋጋ እኩል ወይንም ደግሞ ከዛ በላይ ተመላሽ ሊኖር ይገባል። እናንተ ያወጣችሁት ዋጋ፣ እናንተ ያወጣችሁት ትኩረት፣ እናንተ ያወጣችሁት ገንዘብና ጊዜ ወጥቶ ከነሱ የምታገኙት ነገር እናንተ ካወጣችሁት በታች ከሆነ ራሳችሁን እየናቃችሁ ነው። በእነሱ እየተናቃችሁ ነው ልላችሁ ፈልግ ነበረ። ነገር ግን የራሳችሁ ምርጫ ስለሆነ በራሳችሁ ነው የተናቃችሁት ልበል። አሁንም በሪሌሽንሺፕ አናሎጂ ስመለስ አንድ ወንድ በፍጹም መፈጠሩን ለማታቅ ሴት ወይንም ፍላጎቱ ላላደረባት ሴት ከፍ ዝቅ ቢል ምንም አይነት ነገሮችን ቢያደርግ ራሱን ከማርከስ ውጪ ምንም ሌላ የተለየ ነገር እያደረገ አይደለም። unfair exchange of values, attention and time። የራሱን ዋጋ፣ የራሱን አቴንሽን ወይንም ትኩረት፣ የራሱንም ጊዜ አውጥቶ ያንን የሚተካለትን ቫልዩ መልሶ ከዛ ሰው ማግኘት የማይችል ከሆነ የማያዋጣ ንግድ ነው ማለት ነው። ለመክሰር ብሎ ወደ ንግድ ዓለም ውስጥ የሚገባ ነጋዴ መቼስ የለም አይደል? እንደዛው ሁሉ አቴንሽናችሁም ቫልዩአችሁም ወይንም ደግሞ ጊዜያችሁንም ልክ እንደዚሁ ለማክሰር አትግቡ። አንድ ወንድ አንድን ሴትን ወዷት እሷም ደግሞ እሱ ላይ የሆነ ያህል ፍላጎት ብታሳይ የዛኔ አሁን ያልኳችሁን ጥሩ ነገሮች ሊያደርግ ይችላል። ምክንያቱም አልቲሜት ጎሉ ወይንም ደግሞ መድረሻ ግቡ እሷን እንደ ሚስት መያዝ፣ እንደ ገርልፍሬንድ መያዝ ወይንም ደግሞ እንደ እጮኛ መያዝ ነው። ስለዚህ ፍቅሯን የፈለገ አንድ ወንድ ምንም አይነት ጥሩ ነገር ቢያደርግ ችግር የለውም። ነገር ግን መፈጠሩን ለማታቅ ኢንትረስትድ ላልሆነች ሴት ምንም አይነት ነገሮችን ቢያደርግ ራሱን እያወረደ ነው። ቫልዩ ከሌለ የሰው ልጅ የሚፈልገውን ነገር ማርኬት ላይ ማግኘት የማይችል ከሆነ መውጣት አለበት። ዛሬ $300,000 ይዛችሁ ወጣችሁ አሪፍ የምትባለዋን ለምበርጊኒ መኪና ገዛለሁ ብላችሁ የተዘጋጃችሁ ሰዎች እዛ ስትደርሱ ግን ለምበርጊኒ የለም። ስለዚህ በዛው በ$300,000 አንድ የ2000 ዓመተ ምህረት ምርት የሆነች ቮልስቫገን ገዝቼ ልምጣ ካላችሁ በፍጹም አይሆንም። ምክንያቱም ያቺ ቮልስቫገን ቫልዩዋ በጣም ዝቅ ያለ ነው፣ ወይንም ደግሞ ለእናንተ የምትሰጠው አገልግሎት ገንዘባችሁን አትመጥንም። ስለዚህ ልካችሁን ወቁ ወይንም ደግሞ ዋጋችሁን ወቁ። በዋጋችሁ ስትንቀሳቀሱ ሰዎችም እናንተን እያከበሯችሁ ይመጣል። እናንተ ግን የራሳችሁን ዋጋ ንቃችሁ ሰዎች ያከብሩኛል ብላችሁ ለነሱ ከፍና ዝቅ የምትሉ ከሆነ በፍጹም አይሆንም። እንዴት ይሆናል? በቢዝነስ ዓለም ውስጥም በጣም ብዙ ጊዜ የምናስተውለው ነገር ነው። አንድ ሰው በጣም የታወቀ ስለሆነ ወይንም ደግሞ በጣም ሀብታም ስለሆነ ብዙ ከፍና ዝቅ የሚሉለት ሰዎች አሉት። እርግጠኛ ሆኜ የምነግራችሁ ነገር ግን እነዛ ሰዎች በዛ ሰውዬ አይን የተከበሩ ሰዎች አይደሉም። ወይንም ደግሞ ቫልዩአቸውን አይተው እነዚህ በጣም የሚጠቅሙኝ ሰዎች ናቸው የሚላቸው ሰዎች አይደሉም።
በጣም የሚያከብራቸው ሰዎች የራሳቸውን ዋጋ ያከበሩ፣ ድንበራቸውን ወይንም ደግሞ ባውንደሪያቸውን ያሰመሩ፣ ለራሳቸው ቀጥ ብለው የቆሙትን ሰዎች ነው። ሰው ራሱን ያከበረውን ሰው ይወዳል።